ቀበሌ አንዳስ ጎጡሽን አፋን ነው ወይ ደጎ ለሻለቃ ባርደሪ ነግዳ ማርያም ውጊያ ገብቼ ነው አሉ ሻለቃ ደጎ ሻለቃ ሳይሆን ፊት ላይ ከታት ምናምን ሳለ እዛን ሰዓት አንድነት ምናምን የለም ነበር እንደው የዛን ጊዜ ነው ምንም ብር ምንም ስለሌለን በቃ እንጂ የሆነ ቀረጽ መኪና ነቀረጽ ወይም ደግሞ ምናምን ብለን ጓደኛዬ ጋር ሀብታሙ ጌትነት ይባላል ጓደኛዬ ከ8 ሰዓት ጀምሮ እስከ 12 ሰዓት አካባቢ አረቂ ቤት ነበር አዛ ያው የሆነ ኦባማ መኪና መጣ በኦባማ መኪና አስተቆሽ መጣ ተረቀኑ ተራያራት ቀን ነበር አዛ የሆነ ቢቲስ መኪና ያው በሁለት ቆምስ አልቆም ሲል በሁለት ይሳተት አዛ ደግሞ ሌላ መኪና መጣ ያው ተመሳሳይ መኪና አዛ ሁለት ጥይት እንደተኮስ መኪናው ወርታች ቆመ ተኮሰን እንጂ እንደመተው ታላው እዛ ሲቆም የማማቃ መሳሪያ ያዘ ሰው ነው ሊመታን ነው የሆነ ነገር ነው ብለን ተታነ ወዳብ እንደተሻገርና በሁለተኛ ቀኑ በሶስተኛ ቀኑ ቆሸለ እንደዚህ ነው ከ2 ሰዓት ከ1 ሰዓት ተኩል እስከ 2 ሰዓት አካባቢ በግምት እንደሞተ ዶክተር እንደሞተ ሰማ በቲክቶክ በሁለት ቀን ወይ ከ3 ቀን በፊት ነው በኋላ ነው የሰማው እንደ ሰውዬው እንደሞተ አላወኩም ለምን አልቀረውም ወደዛም ብሎ ራቅሎ ስለቆመ ሌላ ሰው ይመታን ነው መሳሪያ ያዘ ካምን ጻጻት ነው እስከ መጨረሻው አረ ያው በቃ ያው በኢትዮጵያ ነው ሁለተኛው ወይ ሶስተኛ ዶክተር እንደሆነ ነው ሲሄድ በቀኝ በኩል ነው ብቻ ነው የተኮሰ አልተኮሰም አብረኛ ነበር ልጅ አልተኮሰም ጥልቅ ሐዘን ተሰምቶኝ ማለት ከምችለው በቃ ወደ ከተማ ስገባ ብር ስለሌለኝ ሸጡት እሱ ልኬለት ነው የሸጠው ለማን እንደሸጠው አውቀን አለ ደጉ በለሻለቃ ለነሱ ይሽጠው ለማን ይሽጠው ለነጋዴ ይሽጠው አላው እሱ ብሩ ጨመረፋ ነውና እሱ ሽጠለሽ የለኔ እንደሆነማ አልነጋውቁም ነው እሱ ሽጠልኝ ነው ጓደኛዬ ይላኩ የሆነ ነገር መቼም ያው እንዲቀጣ ወይም ደግሞ እኔም ወሰድ ያለበት እርምጃ ተወስዶ ያው እንትን እንዲል ፈልጋለሁ ያው ማስተላለፍ ያው መገዳደሉ ይቃን ገበሬ ማለት አርሶም ይበላ ማለት መምርም ዶክተርም ሊሆን ይችላል ስለዚህ ሙሉ በየስራው በቃ ሰላም ቢሆን ወደ ስራው ቢመለስ ነው ሌላ ምንም ላይ ቀበሌ አንዳስ ጎጡሽን አፋን ነው ወይ ደጎ ለሻለቃ ባርደሪ ነግዳ ማርያም ውጊያ ገብቼ ነው አሉ ሻለቃ ደጎ ሻለቃ ሳይሆን ፊት ላይ ከታት ምናምን ሳለ እዛን ሰዓት አንድነት ምናምን የለም ነበር እንደው የዛን ጊዜ ነው ምንም ብር ምንም ስለሌለን በቃ እንጂ የሆነ ቀረጽ መኪና ነቀረጽ ወይም ደግሞ ምናምን ብለን ጓደኛዬ ጋር ሀብታሙ ጌትነት ይባላል ጓደኛዬ ከ8 ሰዓት ጀምሮ እስከ 12 ሰዓት አካባቢ አረቂ ቤት ነበር አዛ ያው የሆነ ኦባማ መኪና መጣ በኦባማ መኪና አስተቆሽ መጣ ተረቀኑ ተራያራት ቀን ነበር አዛ የሆነ ቢቲስ መኪና ያው በሁለት ቆምስ አልቆም ሲል በሁለት ይሳተት አዛ ደግሞ ሌላ መኪና መጣ ያው ተመሳሳይ መኪና አዛ ሁለት ጥይት እንደተኮስ መኪናው ወርታች ቆመ ተኮሰን እንጂ እንደመተው ታላው እዛ ሲቆም የማማቃ መሳሪያ ያዘ ሰው ነው ሊመታን ነው የሆነ ነገር ነው ብለን ተታነ ወዳብ እንደተሻገርና በሁለተኛ ቀኑ በሶስተኛ ቀኑ ቆሸለ እንደዚህ ነው ከ2 ሰዓት ከ1 ሰዓት ተኩል እስከ 2 ሰዓት አካባቢ በግምት እንደሞተ ዶክተር እንደሞተ ሰማ በቲክቶክ በሁለት ቀን ወይ ከ3 ቀን በፊት ነው በኋላ ነው የሰማው እንደ ሰውዬው እንደሞተ አላወኩም ለምን አልቀረውም ወደዛም ብሎ ራቅሎ ስለቆመ ሌላ ሰው ይመታን ነው መሳሪያ ያዘ ካምን ጻጻት ነው እስከ መጨረሻው አረ ያው በቃ ያው በኢትዮጵያ ነው ሁለተኛው ወይ ሶስተኛ ዶክተር እንደሆነ ነው ሲሄድ በቀኝ በኩል ነው ብቻ ነው የተኮሰ አልተኮሰም አብረኛ ነበር ልጅ አልተኮሰም ጥልቅ ሐዘን ተሰምቶኝ ማለት ከምችለው በቃ ወደ ከተማ ስገባ ብር ስለሌለኝ ሸጡት እሱ ልኬለት ነው የሸጠው ለማን እንደሸጠው አውቀን አለ ደጉ በለሻለቃ ለነሱ ይሽጠው ለማን ይሽጠው ለነጋዴ ይሽጠው አላወቁም እሱ ብሩ ጨመረፋ ነውና እሱ ሽጠለሽ የለኔ እንደሆነማ አልነጋውቁም ነው
እሱ ሽጥልኝ ብዬ ነው በጓደኛዬ የላኩት። የሆነ በሆነ ነገር መቼም ያው እንዲቀጣ ወይም ደግሞ እኔም መወሰድ ያለበትን እርምጃ ተወስዶ ያው እንትን እንዲል እፈልጋለሁ። ያው ማስተላለፍ ያው መገዳደሉ ይብቃን ነው። ገበሬም ማለት አርሶ የሚበላ ማለት መምህርም ዶክተርም ሊሆን ይችላል። ስለዚህ ሁሉ በየስራው በቃ ሰላም ቢሆን ወደ ስራው ቢመለስ ነው። ሌላ ምንም የለም። ቀበሌ አንዳስ ጎጡሽም አፋን ነው ወይ ደጎ ለሻለቃ ባርዳልኝ ነግዳ ማርያም ውጊያ ገብቼ ነው አሉ ሻለቃ ደጎ ሻለቃ ሳይሆን ፊት ላይ ከታት ምናምን ሳለ እዛን ሰዓት አንድነት ምናምን የለም ነበር። እንደው የዛን ጊዜ ነው ምንም ብር ምንም ስለሌለን በቃ እንደዚህ የሆነ ቀረጽ መኪና ነቀረጽ ወይም ደግሞ ምናምን ብለን ጓደኛዬ ጋር ሀብታሙ ጌትነት ይባላል ጓደኛዬ ከ8 ሰዓት ጀምሮ እስከ 12 ሰዓት አካባቢ አረቂ ቤት ነበር። እዛ ያው የሆነ ኦባማ መኪና መጣ። በኦባማ መኪና አስተቆሽ መጣ። ጥር 24 ቀን ነበር። እዛ የሆነ ቢቲስ መኪና ያው በሁለት አልቆም ሲል በሁለት እየሳቱት። እዛ ደግሞ ሌላ መኪና መጣ። ያው ተመሳሳይ መኪና እዛ ሁለት ጥይት እንደተኮሱ መኪናው ወደ ወርታች ዶ ቆመ። ተኮሰን እንጂ እንደመተው ታላው እዛ ሲቆም የማን በቃ መሳሪያ ያዘ ሰው ነው ሊመታን ነው የሆነ ነገር ነው ብለን ትተነው ወደ አቤ እንደተሻገርነ በሁለተኛ ቀኑ ወይ ሶስተኛ ቀኑ ቆሸለ። እንደዚህ ነው ከ2 ሰዓት ከ1 ሰዓት ተኩል እስከ 2 ሰዓት አካባቢ በግምት እንደሞተ ዶክተር እንደሞተ ሰማ። በቲክቶክ በ2 ቀን ወይ ከ3 ቀን በፊት ነው በኋላ ነው የሰማው። እንደ ሰውዬው እንደሞተ አላወኩም። ለምን አልቀረውም ወደዛም ብሎ ራቅ ብሎ ስለቆመ ሌላ ሰው ይመታን ነው መሳሪያ ያዘ። ከምን ጸጸት ነው እስከ መጨረሻው። ያው በቃ ያው በኢትዮጵያ ሁለተኛ ወይ ሶስተኛ ዶክተር እንደሆነ ነው ሲሄድ በቀኝ በኩል ነው ብቻ ነው የተኮሰው። አልተኮሰም። አብሮኝ የነበረው ልጅ አልተኮሰም። ጥልቅ ሐዘን ተሰምቶኝ ማለት ከምችለው በቃ ወደ ከተማ ስገባ ብር ስለሌለኝ ሸጡት። እሱ ልኬለት ነው የሸጠው። ለማን እንደሸጠው አውቀን ደጎ ለሻለቃ ለነሱ ይሽጠው ለማን ይሽጠው ለነጋዴ ይሽጠው አላወኩም። እሱ ነው ብሩ ጨመረው ፋኖና እሱን ሽጠለሽ የለኔ እንደሆነማ አልነገራውኩም። እሱ ሽጠልኝ ብዬ ነው በጓደኛዬ የላኩት። የሆነ በሆነ ነገር መቼም ያው እንዲቀጣ ወይም ደግሞ እኔም መወሰድ ያለበትን እርምጃ ተወስዶ ያው እንትን እንዲል እፈልጋለሁ። ያው ማስተላለፍ ያው መገዳደሉ ይብቃን ነው። ገበሬም ማለት አርሶ የሚበላ ማለት መምህርም ዶክተርም ሊሆን ይችላል። ስለዚህ ሁሉ በየስራው በቃ ሰላም ቢሆን ወደ ስራው ቢመለስ ነው። ሌላ ምንም የለም። ቀበሌ አንዳስ ጎጡሽም አፋን ነው ወይ ደጎ ለሻለቃ ባርዳልኝ ነግዳ ማርያም ውጊያ ገብቼ ነው አሉ ሻለቃ ደጎ ሻለቃ ሳይሆን ፊት ላይ ከታት ምናምን ሳለ እዛን ሰዓት አንድነት ምናምን የለም ነበር። እንደው የዛን ጊዜ ነው ምንም ብር ምንም ስለሌለን በቃ እንደዚህ የሆነ ቀረጽ መኪና ነቀረጽ ወይም ደግሞ ምናምን ብለን ጓደኛዬ ጋር ሀብታሙ ጌትነት ይባላል ጓደኛዬ ከ8 ሰዓት ጀምሮ እስከ 12 ሰዓት አካባቢ አረቂ ቤት ነበር። እዛ ያው የሆነ ኦባማ መኪና መጣ። በኦባማ መኪና አስተቆሽ መጣ። ጥር 24 ቀን ነበር። እዛ የሆነ ቢቲስ መኪና ያው በሁለት አልቆም ሲል በሁለት እየሳቱት። እዛ ደግሞ ሌላ መኪና መጣ። ያው ተመሳሳይ መኪና እዛ ሁለት ጥይት እንደተኮሱ መኪናው ወደ ወርታች ዶ ቆመ። ተኮሰን እንጂ እንደመተው ታላው እዛ ሲቆም የማን በቃ መሳሪያ ያዘ ሰው ነው ሊመታን ነው የሆነ ነገር ነው ብለን ትተነው ወደ አቤ እንደተሻገርነ በሁለተኛ ቀኑ ወይ ሶስተኛ ቀኑ ቆሸለ። እንደዚህ ነው ከ2 ሰዓት ከ1 ሰዓት ተኩል እስከ 2 ሰዓት አካባቢ በግምት እንደሞተ ዶክተር እንደሞተ ሰማ። በቲክቶክ በ2 ቀን ወይ ከ3 ቀን በፊት ነው በኋላ ነው የሰማው። እንደ ሰውዬው እንደሞተ አላወኩም። ለምን አልቀረውም ወደዛም ብሎ ራቅ ብሎ ስለቆመ ሌላ ሰው ይመታን ነው መሳሪያ ያዘ። ከምን ጸጸት ነው እስከ መጨረሻው። ያው በቃ
ያው በኢትዮጵያ ነው ሁለተኛ ወይ ሶስተኛ ዶክተር እንደሆነ ነው ሲሄድ በቀኝ በኩል ነው ብቻ ነው የተኮሰው። እሱ አልተኮሰም። አብሮኝ የነበረው ልጅ አልተኮሰም። ጥልቅ ሐዘን ተሰምቶኝ ነው ማለት ከምችለው በቃ ወደ ከተማ ስገባ ብር ስለሌለኝ ሸጡት። እሱ ልኬለት ነው የሸጠው። ለማን እንደሸጠው አውቀን አለ ደጉ በለሽ አለቃው ለነሱ ይሽጠው ለማን ይሽጠው ለነጋዴ ይሽጠው አላወቁም። እሱ ብሩ ጨመረ ፋኖና እሱን ሽጠለሽ የለኔ እንደሆነማ አልነገራውቁም እነሱ። እሱ ሽጠልኝ ነው በጓደኛዬ የላኩት። የሆነ ነገር መቼም ያው እንዲቀጣ ወይም ደግሞ እኔም መወሰድ ያለበትን እርምጃ ተወስዶ ያው እንትን እንዲል እፈልጋለሁ። ያው ማስተላለፍ ያው መገዳደሉ ይብቃን ነው። ገበሬ ማለት አርሶ የሚበላ ማለት መምህርም ዶክተርም ሊሆን ይችላል። ስለዚህ ሙሉ በየስራው በቃ ሰላም ቢሆን ወደ ስራው ቢመለስ ነው። ሌላ ምንም